ጤና ይስጥልን። የመንግስትም ሆነ የግል ድርጅት ሰራተኞች ስራችሁን በምትለቁበት ጊዜ ምን አይነት ጥቅማ ጥቅሞችን ታገኛላችሁ የሚለው እንግዲህ የዛሬ ዲስከሽናችን ነው የሚሆነው። አንዳንድ ኢንፎርሜሽኖች ይሰጣችኋለሁ። እንግዲህ በኢትዮጵያ የአሰሪና ሰራተኛ ህጎች፣ የማህበራዊ ዋስትና አዋጆች እንዲሁም የተለያዩ የኢንሹራንስ ደንቦች ላይ ልዩ ልዩ ከሰራተኛ ጥቅማ ጥቅም ጋር የተያያዙ ጥቅማ ጥቅሞች አሉ። አብዛኞቻችን ይህንን ማናቅ ከሆነ ዛሬ እንግዲህ ኢንፎርሜሽኑን ልሰጣችሁ ነው። ሁለት አይነት ከስራ መልቀቅ ጋር የተያያዙ ጥቅማ ጥቅሞች አሉ። አንደኛው የጥቅማ ጥቅም አይነት በህግ ላይ እንዲከፈሉ በግድ የተቀመጡ የጥቅማ ጥቅም አይነቶች ናቸው። አንድ ሰራተኛ ስራውን ሲለቅ እንዲከፈለው በህግ ላይ በግድ የተቀመጡ የጥቅማ ጥቅም አይነቶች ናቸው። ሁለተኛው አይነት የጥቅማ ጥቅም አይነት ደግሞ አሰሪው ድርጅት ወይም መስሪያ ቤት በራሱ ፍቃድ በውዴታ ግዴታ ለሰራተኞች ስራቸውን ሲለቁ ይህን አደርግላቸዋለሁ፣ ይህን ጥቅማ ጥቅም እሰጣቸዋለሁ ብሎ በራሱ መመሪያ ላይ በውዴታ ግዴታ ያስቀመጠው የሰራተኞች የጥቅማ ጥቅም የማግኘት መብት ነው። እንግዲህ የመጀመሪያውን የጥቅማ ጥቅም አይነት ስናይ አንድ ሰራተኛ ስራውን በሚለቅበት ጊዜ በህግ ላይ የተቀመጡ የጥቅማ ጥቅም አይነቶች ሰቨራንስ ፔ የሚባል ወይም ደግሞ ብዙዎች የአገልግሎት ክፍያ እያሉ በተለምዶ የሚጠሩት የሰቨራንስ ፔ፣ ይህ የጡረታ ጊዜያቸው ሳይደርስ ስራቸውን የሚለቁና የጡረታ በቀጥታ ተከፋይ ወዲያው ለማይሆኑ ሰራተኞች የሚሆን የክፍያ አይነት ነው። አንድ ሰራተኛ 5 ዓመት ካገለገለ በድርጅት ውስጥ ቀጥታ ይህንን ክፍያ ጠይቆ አግኝቶ የመቀበል መብት አለው። በህግ ላይ የተቀመጠ መብቱ ነው። ስሌቱም መጀመሪያ ስራውን ሲለቅ ይከፈሉ የነበረው ግሮስ ሳላሪ ለአንድ ዓመት ለሰራበት የአንድ ወር ደሞዙ ይሰጠውና ለተጨማሪ ለሰራባቸው ዓመታት ይህ ለአንድ ዓመት አገልግሎቱ የተሰጠው የመጨረሻ ወር ደሞዙን አንድ ሶስተኛው ለሰራበት ዓመቱ እያባዙ ነው የሚከፍሉት ማለት ነው። ግብር ይቆረጥበታል። የስራ ግብር ይቆረጥበትና ኔት ፔዩ ይሰጠዋል። የጡረታ አበል ተከፋይ የሚሆን ከሆነ ግን ይህን ክፍያ አያገኝም። እድሜው ለጡረታ ደርሶ የሚወጣ ከሆነ ይህን ክፍያ አያገኝም። የሚያገኘው የጡረታ አበል ነው ማለት ነው። የጡረታ አበል በማህበራዊ